ሰላም ተወዳጆች እንደምን ዋላችሁ። ዛሬ እንደ እግዚአብሔር ፍቃድ አረብኛ ፊደልን መቁጠር እንጀምራለን ማለት ነው። በመጀመሪያ አረብኛ 28 ፊደሎች አሉት። እናም 28ቱን ፊደሎች እንማርና ከዛን ደግሞ በንባብ ውስጥ አገባብ አላቸው። ኢኒሻል አት ዘ ሚድል እና አት ዘ ፋይናል ሲሆኑ ትንሽ አገባባቸውን ትንሽ ከመጀመሪያ ካላቸው ቀየር ያደርጋሉና እሷን ፓርት እንመለከትና ከዛን ቃላትን ወደ ቃላት ምስረታ ነው የምንሄደው ማለት ነው። አረብኛ 28 ፊደሎች አሉት። ከዛ ውስጥ ዛሬ ወደ 11ን እንመለከታለን ማለት ነው። ይሄ የመጀመሪያው የምትመለከቱት አሊፍ ይባላል። በንባብ ውስጥ ስናገኘው ሀሊታሃ ወይ ደግሞ ሀመሯ ብለን እንደማናነበው ሁሉ እዚህ ጋርም የፊደሉ ስም አሊፍ ይባላል። ግን በንባብ ውስጥ ስናገኘው አ ብለን ነው የምናነበው እንጂ አሊፍ ብለን አናነብም ማለት ነው። የፊደሉ ስም አሊፍ ይባላል። ድምጹ ደግሞ አ የሚልን ድምጽ የሚሰጠን ነው ማለት ነው። ለምሳሌ የፊደል ስሞች አሉ። ለምሳሌ ሀሊታሃ፣ ሀመርሃ፣ ንጉሱ ሰ፣ እሳቱ ሰ ብለን እንደምንጠራው ሁሉ ይሄንንም አሊፍ ነው የምንለው የፊደሉ ስም። ነገር ግን በንባብ ውስጥ ስናገኘው አ የሚልን ድምጽ ነው የሚይዘው ማለት ነው። ለምሳሌ ሀ የሚለውን የአማርኛ ፊደል ለምሳሌ እዚህ ጋር እንደምናየው አደም ለማለት ስንፈልግ አደም ነው የምንለው ማለት ነው እንጂ አሊፍ ደም ምናምን አይደለም የምንለው፣ አደም ብለን ነው የምንጠራው ማለት ነው። እና የድምጹ በንባብ ውስጥ ድምጹ አ የሚልን ድምጽ የሚሰጠን ነው። የፊደሉ ስም ደግሞ አሊፍ ይባላል ማለት ነው። ይሄ የሁለተኛው ፊደል የፊደሉ ስም ባ ይባላል። በንባብ ውስጥም በ የሚልን ድምጽ የሚሰጠን ነው ማለት ነው። ለምሳሌ ያህል በርናባስ ለማለት በአረብኛ በርናባ ይባላልና ባ ፊደልን እንጠቀማለን ማለት ነው። እዚህ ጋር ባ ካያችሁ እንደ ካፕ ሆኖ ከሌላው የሚለየው ከታች አንድ ነጥብ አለው ማለት ነው። እና በርናባስ ስንላውን ዩት ፎርሙን ካያችሁት ከታች አንድ ነጥብ አለው ማለት ነውና ይሄን ይመስላል ማለት ነው። ሶስተኛው ፊደል ታ ይባላል። እንደ ካፕ ሆኖ ሁለት ነጥቦችን ከላይ ያለው ነው ማለት ነው። እናም በንባብ ውስጥ ደግሞ ተ የሚልን ድምጽ የሚሰጠን ነው ማለት ነው። ለምሳሌ ያህል ተላሚዝ ለማለት የሐዋርያት ደቀ መዝሙር ተላሚዝ ስንል ደቀ መዝሙር ማለት ነው። ተላሚዝ ማለት ነው። ተመለከታችሁ የሁለት ነጥብ ከላይ ኖሯልና ተላሚዝ ለማለት ተን ፊደል እንጠቀማለን ማለት ነው። ሌላ ተውራት ለማለት ስንፈልግ ተውራት ማለት የሙሴ አምስቱ ሕግ ተውራት ይባላልና ታ ስንል እንደ ካፕ ሆኖ ከላይ ሁለት ነጥብ ይኖረዋል ማለት ነው። እና የፊደሉ ስም ታ ይባላል። ድምጹ ደግሞ ተ የሚልን ድምጽ የሚሰጠን ነው። አራተኛው ፊደል ሳ የሚል ነው። ትንሽ ከአማርኛ የወጣ ቃል ነው። ሳ ይባላል። የፊደሉ ስም ሳ የሚለውን ድምጽ የሚሰጠን ነው ማለት ነው። ለምሳሌ ሰላሳ ለማለት ሶስት ለማለት ከፈለግን እዩት። ከሌላው የሚለየው ደግሞ ይሄ ሳ የሚለው እንደ ካፕ ሆኖ ሶስት ነጥብን ከላይ በመያዙ ነው ማለት ነው። ሶስት ነጥብን ይይዛል ማለት ነው ሳ የሚለው ፊደል ማለት ነው። እናም ለምሳሌ ሰላሳ ስንል ሶስት ለማለት ሰላሳ ነው የምንለውና ካፕ ሆኖ ሶስት ፊደልን ያሉት ነው ማለት ነውና ሳ የሚልን ሳ የሚል ድምጽ ነው። ሰ የሚልን ድምጽ የሚሰጠን ነው ማለት ነው። ሌላው ጂም የሚባለው ነው። ጂም ይባላል። የፊደሉ ስም ጂም ይባላል። በንባብ ውስጥ ደግሞ ጃ ወይ ደግሞ ጀ የሚለውን ድምጽ የሚሰጠን ነው። ለምሳሌ ጀማል ለማለት ስንፈልግ፣ ጀሚለ ለማለት ስንፈልግ፣ ጀሚለ ማለት ቆንጆ ያማረች ለማለት ጀሚለ ይሄን እንደዚህ አይነት ቃላት ለማለት ስንፈልግ የምንጠቀመው ነው ጀ የሚልን ድምጽ የያዘ ነው ማለት ነው። ሌላው ይሄ ነው ሀ ይባላል። ይሄ ሀ ከጉሮሯችን ነው ሀ ብለን የምናወጣው እንጂ ሀ አይደለም የምናቀው ሀ አይደለም። እሱኛው ሀ ወደፊት እንመጣበታለን። ይሄኛው ግን ሀ ይባላል። ከጉሮሮክ ነው የምታወጣው ላንቃው ማለት ሀ ተብሎ የሚጠራ ነው ማለት ነው። ሌላው ፊደል ሀ ይባላል። ትንሽ ለየት ያለ ፊደል ነው። ሀ ይባላል። ላይክ ሀቅ ስላለችዋ ከዛ ከሀቅ ስትሉ ከዚህ ሀ ከተባለው ላንቃ የሚወጣ ድምጽ ነውና ሀ ይባላል። ለምሳሌ ካይሮል ማኪሪን ስትሉ ሀ የሚለውን ቃል ትጠቀማላችሁ እንጂ ካ የሚልን ካ አይደለም። ትንሽ ከካ የሚለየው ከላንቃ ነው የሚወጣው ሀ የሚል ድምጽ ነው የያዘ ነው ማለት ነው። ሌላው ይሄ ፊደል ነው ዳ የሚል ፊደል ነው። ዳ የሚልን ድምጽ የሚይዝ ነው። ይሄ ብዙም የሚከብድ አይደለም። ሌላ ይሄ ዛል ይባላል። ዛ የሚለውን ድምጽ የሚሰጥ ነው ማለት ነው። ሌላው ይሄኛው ራ ይባላል። በንባብ ውስጥ ረ የሚለውን ድምጽ የሚሰጥ ነው። ቀጣዩ ፊደል ዛ ይባላል። ዛ ወይም ዛል ይባላል።
ዘ የሚለውን ድምጽ የሚሰጥ ነው ማለት ነው በንባቡ ውስጥ። ስለዚህ ዛሬ እነዚህን ነው የምናያቸው ማለት ነው። እነዚህን ሚሞራይዝ ለማድረግ ነው የምንሞክረው፣ ጊዜያችን የምናጠፋው 11ዱ ማለት ነው። ከ28 ውስጥ 11ዱን ዛሬ እያየናቸው ነው የምንገኘው ማለት ነውና በዜማ ልበላችሁ። በተለያየ መንገድ ሚሞራይዝ ማድረግ ትችላላችሁ። እኛ ግን በዜማ እኔ ፕራክቲስ ባደረኩት በዜማ የተወሰነ ልበላችሁ ማለት ነው።